ሰላም ሰላም ውድ የሰኒ ዘሚካኤል ዩቲዩብ ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን እኔ ሰላም ነኝ። ለዛሬ ወደ አዘጋጀሁላችሁ ፕሮግራም እንሄዳለን። ወደ ፕሮግራሙ ውድ ተከታታዮቻችን በዛሬው ዕለት ደግሞ ስድስተኛውን ዓለም እንመለከታለን። ስድስተኛው ዓለመ ኤሮሪያ ወይም ደግሞ ኤረር ይባላል። በስድስተኛው ኤሮሪያ ሰማይ ክልል ውስጥ ከሶስቱ ፀሐዮች መካከል አንዱ ያሬሲያ የተባለው ፀሐይና ናሲያና አብሊያ የተባሉ ጨረቃ የ33ቱ ዓለማት አእላፍታት ከዋክብት ይገኙበታል። አእላፍተ አእላፍታት ማለት በዘመናችን አቆጣጠር ኦክቶዲሲሊዮን ይባላል። 57 አለው። የመጠቀው ያሬሲያ የተባለው የጀንበር ወይም ደግሞ ፀሐይ እንቁላሏን እንደታቀፈች ዶሮ 33ቱ ዓለማትን ናሲያን አብሊያ የተባሉትን ጨረቃዎች ታላላቆችና ታናናሾች ከዋክብትን በክልሉ ውስጥ ታቅፎ ይኖራል። ከነዛ መካከልም እያንዳንዱን እንመለከታለን። አንደኛው የ33ቱ ዓለሞች ስም የመጀመሪያው የእኛን ሐመልማል ምድር የሚመስለውና ወደኛ ዓለም በጥንት ዘመን ወርደው ከቃየል ልጆች ጋር የተቀላቀሉት የሮሃንያ የመጡበት ሜምሮስ ዓለም ይባላል። ሁለተኛው ሃኖስ ዓለም የተሾመው ሃኖስ ዓለም ነው። የተሾመው ኪሩብ መልአክ ሞርሞሪዮን ይባላል። እግዚአብሔር ለፈጠረው ፍጥረት ሁሉ መነሻ እንዲሆኑ ከፈጠራቸው ከእሳት ዓለም ኮሬብ፣ ከአፈር ዓለም ዱላሌብ፣ ከውሃ ዓለም ናጊብ፣ ከነፋስ ዓለም አዚብ አንስቶና አቀላቅሎ አዋህዶና አዛምዶ ሲፈጥር ሃኖስ ዓለምን ከናጊብ ውሃን ከአዚብ ነፋስን አንስቶ በሁለቱ ብቻ ፈጥሮታል እንጂ እሳትና አፈር የሉበትም። በሃኖስ ዓለም ክበብ ውስጥ የተፈጠሩት ፍጥረቶች በነፋስነታቸው ሲንቀሳቀሱ፣ በውሃነታቸው እንደ ዓሣ ሲንሳፈፉና ሲዋኙ ይታያሉ። አካላቸው ውሃን መስሎ በአካልነቱ ሲወጣና ሲወርድ ይታያል እንጂ ከአራቱ ባህርያት ለተፈጠሩት ዓይን አይታይም። በሃኖስ ዓለም ባህር ውስጥ ታላላቅና ታናናሽ ድቃቆች የሆኑ እልፍታት ወይም ኩንቲሊዮን 18 ይኖሩም በውስጣቸው ሙቀትና ብርድ ወይም ደግሞ እሳትና በረዶ የላቸውም። እርስ በርሳቸው ይዋዋጣሉ፣ ውሃም ይሆናሉ። እግዚአብሔር ከአዜብና ከናጌብ ብቻ አንስቶ ሃኖስን ሲፈጥር ሩቡን ከሃኖስ ከፍሎ ከመሬታችን 3 እጅ የሆነውን ውቅያኖስ አሰፈረው። አሁንም አካላቸው ውሃ መስሎ ሲንቀሳቀሱ ብቻ የሚታዩ ፍጥረቶች በውቅያኖስ ውስጥ ይታያሉ። ውቅያኖስ ወደ ሐመልማል ዓለም ሲወርድም ከእሳትና ከአፈር ጋር ስለተዛመደ የጨው ውሃ ሆኗል እንጂ እንደ ሃኖስ ውሃ የጠጠረና የረቀቀ አይደለም። ሶስተኛው ዓለም ኖሎስ ዓለም ይባላል። አለቃው ብራናኤል መልአክ ነው። በኖሎስ ዓለም ውስጥ የተፈጠሩት ፍጥረታት እንደ ትንኝ ያነሱ ሆነው እንደ ጉም የኖሎስን ዓለም ምድር በብዛታቸው ይሸፍኑታል። እንደ ሳርና እንደ ሸንበቆ የበቀለና ካለበት የሚንቀሳቀስ አፍ ያለው ፍጥረት ይገኝበታል። እርስ በርሱ ይበላላል። ኖሎስ ከሌሎች ዓለሞች ያነሰ ነው። አራተኛው ዓለም ኤሮኖስ ዓለም ይባላል። ጠባቂውና አለቃው ናፍታኤል መልአክ ነው። በኤርኖስ ዓለም ዕንቁና ወርቅ የመሰለ ታላላቅ ተራራዎች ይገኙበታል። እንደ እባብ የሚሳቡና የሚስለቀለቁ ፍጥረቶች ብቻ ይኖሩበታል። አምስተኛው ዓለም አፍኔዎስ ዓለም ይባላል። ነፍታኤል የተባለው መልአክ እስከ ሰራዊቱ በአፍኔዎስ ስለተጣለ በእሳትነቱ ሲቃጠል ይኖራል እንጂ ሌላ ፍጥረቶች የሉበትም። ስድስተኛው ዓለም አዚዮስ ዓለም እንደኛ ዓለም መስሎ ብዙ ዛፎች የበቀሉበት ንጹሕ የጠራ ውሃ ያለበት ኦዚዮን ዓለም ነው። አዋፍና ንስር የመሰሉ ብቻ ይኖሩበታል። በአዚዮስ ያሉ ተንሳፋፊዎች በራሪዎች ናቸው። ሰባተኛው ዓለም ዲያክሮስ ዓለም ወይም ደግሞ ዲያክሮሳውያን እንደ ጦጣና እንደ ዝንጀሮ ያሉ የዛፍ ፍሬና የዲያክሮስን ለምለም ሳር በልተው ይኖራሉ። ዲያክሮስ እንደ ሐመልማል ምድር ናት። አንድ አይነት ተፈጥሮ ያላት የተለያዩ ፍጥረቶች የሞሉባት ምድር ናት። ነገር ግን ከዚህ ዓለም የምታንስ እንጂ
በክበቧ ትልቅ ዓለም አይደለችም። ከኛ እየወር ሰማይ ክልል ውስጥ ስለሆነች እንጂ በእኛ ያለ ነፋስና ውሃ፣ እሳትና አፈር በዲዮክሮስ ዓለም ከኛ እየወር ሰማይ ክልል ውስጥ ስለሆነች እንጂ በእኛ ያለ ነፋስና ውሃ፣ እሳትና አፈር በዲዮክሮስም ዓለም አለ። ስምንተኛው ዓለም ሃራፕሮስ ዓለም ይባላል። ከሌሎች ዓለሞች በጣም ትልቅና ሰፊ የሆነ ምድር አለው። እንደ ዘይት ጋዝ የሚቃጠል ጢሱ ሲበን የሚታይ ታላላቆች ዋሻዎችና ሸለቆች፣ ተራራዎች ሞልተውበታል። እንደ ሌሊት ወፍ ክንፍ ያላቸው ፍጥረቶች በጢሱ ላይ ሲበሩና ወደ ዋሻ ሲከማቹ ይታያሉ፣ ብዙዎች አይደሉም። ዘጠነኛው ዓለም ፂባሮስ ዓለም ይባላል። በፂባሮስ ዓለም ምድር ውስጥ የተፈጠሩት ፍጥረቶች ገጻቸው እንደ ፈረስና እንደ አንበጣ ገጽ ያለ ሆነው 6 እጆች 6 ክንፎች አላቸው። በፂባሮስ ጠፈር ክበብ ላይ መብረርና መንሳፈፍ እንጂ እግር ስለሌላቸው አይሄዱም። ምግባቸውም የፂባሮስን ምድር አፈር ይግጣሉ፣ በውሃ ፈንታ ጭቃ የመሰለውን ይወጣሉ። 10ኛው ዓለም ፍላቲዮስ ዓለም ይባላል። በፍላቲዮስ ዓለም ክበብ ውስጥ ተፈጥረው የሚኖሩ ፍላቲዮሳውያን 6 እግር እንዳለው ንብና ቢራቢሮ የመሰሉ ባለ 6 እግሮችና 4 ቀንዶች፣ ረጅም ኩምቢዎች የሚበሩበት 4 ክንፎች አላቸው። ትንሽም ትልቅም ናቸው። በፍላቲዮስ መሬት ላይ ሰፍረው ይኖራሉ። ሌላ ፍጥረት ግን የለም። ፍላቲዮስም በእጽዋትና በአዝርዕት የበለጸገ ምድር ነው። ውድ ተከታታዮቻችን ቀጣዮቹን ዓለማት በቀጣይ ፕሮግራም እናቀርብላችኋለን። የሰኒ ዘሚካኤል ዩቲዩብ ቤተሰቦች በሌላ ፕሮግራም እስከምንገናኝ ድረስ ሰላም ቆዩልኝ።